የዑስማን ትእዛዝ ስህተት ነው አይደለም? ይሄ ባህል ሊሆን ይችላል ማለት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት አይደለም እያልን ነው። እንኳን ታልሰማክ ስለዚህ ዑስማን ከራሱ ዝም ብሎ ሴቶች እንዲገረዙ ያዝ ነበር ማለት ነው። በመሐመድ ጊዜ የነበረው ዑስማን የመሐመድ ቀኝ እጅ። በደንብ አስተውሉ። በመሐመድ ጊዜ የነበረው የመሐመድ ቀኝ እጅ ቁርአንን እንኳን አቃጥሎ ከኖናይዝ አድርጎ የሰጣቸው አዳምጥ፣ ምን ያዝ ነበር? ሴቶች እንዲገረዙ ያዝ ነበር። ሙሐመድ ደግሞ ምን ብሏል? ትክክለኛው እስልምና በእኔ ጄኔሬሽን ያሉት እነኝን ምሰሉ፣ እነኝን ተከተሉ ብሏል። ስለዚህ የሙሐመድ ተከታዮች ከሙሐመድ ጋር አብረው የነበሩት ሙሐመድ ማያዘውን ሙሐመድ ማይቀበለውን ነው ወይ ያዘዘው ዑስማን? ሐዲሱን አድርገው እያልኩ እኮ ነው። ከፍ አድርገውና መልስልኛ ቀድሚያ። ይሄ እኮ ከዋጅብ ነው የሚል እኮ የለም ሀቢቢ፣ ግዴታ ነው አይልም። ምንድን ነው ያላቸው ዑስማን? ምንድን ነው ያላቸው ዑስማን? አንብበው እሺ ሐዲሱን። እስኪ ከፍ አድርገው ሐዲሱን ያለው ከፍ አድርግለት። ሐዲስ ሰላም የሚለውን እንዲተረጉሙ ፈልጌ ነው። ይቀጥል ሐዲሱ ላይ ለምንድነው ጮክ ብለህ ባታነበውና ማተረጉምልን? ሙስሊሞች እንዲህ ነው ሼም የሚይዛቸው በሐዲሳቸው ሰው ፊት አያነቡትም። አይደለም አረብኛ ባነባሁ ምን ያደርግልህ? አንተ አስማ ማፈርሳ ተርጉምላቸው ተዋት በል ይተርጉም። እሺ ይሄንን ሐዲስ አሁን ወሲ ወደ አማርኛ ዙሩ። ተርጉም ወደ አማርኛ ዙሮ እያልኩ ነው። አሁን አረበኛውን ብዙ ተርጉም ትችላለህ። አልችልም፣ አረበኛ ብዙ አልችልም መተርጎም ላይ ተረጎምልህ። ስለዚህ የአንተ ዑስማን ትእዛዝ የሰጠውን ብሎ ነው ሴቶቹን ሰብስቦ ሂዱ ተገረዙ። እነሱን ደግሞ እምቢ ማለት አራቱን ካሊፎች እምቢ ማለት አችልም፣ አለመታዘዝ አችልም። ቀጥታ ትእዛዝ ነው የሰጠው። ቆይ አማርኛ አድርገው የሀቢቢ በአማርኛ አድርገው ፕሌስ። አረብኛ አልክ፣ አረብኛው ተደረገልህ። እንግሊዝኛ ተረጎምንልህ። እንግሊዝኛውን አልችልም እንትን አልክ፣ ተረጎምንልህ። አረብኛ ደግሞ ይሆንልኛል፣ አረብኛውም ተተረጎመልህ። ዑስማን ቀጥታ ምን ብሎ ነው ያለው? ሂዱ ገርዟቸው፣ ተገረዙ። ትእዛዝ ነው ይሄ። ከዛም ፒሪፋይ አድርጓቸው፣ አንጿቸው። ምኖቹን? ሴቶቹን የተያዙትን። ስለዚህ እንዲገረዙ ቀጥታ ትእዛዝ ነው የሰጠው። ትእዛዝ ከሆነ የሰጠው ደግሞ ይሄን አልቀበልም ካልክ እናመሰግናለን፣ ገና ሁሉንም እናስክዳለን። አሁን አንድ በአንድ ኢብኑ ተሚያን አስክደናል። አዳምጥ። የመጀመሪያ ኢብኑ ተሚያ ሴጣናዊ ትእዛዝ አዟል፣ ኋላ ቀረ ትእዛዝ አዟል ብሏል ካሊድ። አንድ አህመድ ደግሞ ምን ብሏል? ዑስማን ያዘዘውን አልቀበልም፣ ግድግዳ ላይ ያጋጩት ብሏል። ቆይ ሄዱና ግድግዳ ላይ እነሱን አስተምሮ አጋጩት፣ ጣሉት ብሎናል። እናመሰግናለን። ኢብኑ ተሚያን አስጥለናል። ሌላስ? ዑስማንን አስጥለናል። ቆይ ኔክስት ማንን እንደምናስጥላችሁ ደግሞ እናሳያችኋለን። አማርኛውን አንብብ ካሊድ፣ ያው ተተርጉሙላል። ካሊድ ግን ከዚህ በኋላ አረብኛ አምጡልኝ እንዳትለን፣ ምክንያቱም ሰዓታችን እየገደልክ ነው። አረብኛ አንብበ። አረብኛ ካሁን በኋላ ይደረግለት አይደለም። ካረክ አረብኛና እንትን ነው በአማርኛ ማለት አንብባ። ወይ በአማርኛ አረብኛ ማንበብ አረብኛ አርጉልኝ ትላለህ። አንብባ ያ ጀማ። እኔ ሁለቱንም ነው እንትን ምለው ገብቶሃል። አንብብ፣ እቅራ። ያላቅም ብለሃል፣ ተተርጉሙልሃል። የማታውቀውን ቋንቋ ደግሞ ከዚህ በኋላ አታስከፍት የተባልኩ አንብብ። እፎይ ተረጋጋሽ። እስኪ አንተ ረጋ በል እስኪ እፎይ። ስታስተምር ረጋ በተረጋጋ መንገድ ለማስተምር ትንበል። ሰዓታችን አትግደልብህ አንተ ሰውዬ። ይሆናል ጤነኛ አይደለም እንዴ? እንደ ጅብሪል መጥቼ ልጭመቅህ እንዴ? ካሊድ ተው።
ሼም ይዞት ነው አፍሮበት ነው። አማርኛው ላይ ሚዩት አደረገን ይላል በበለት በቃ ሲማማሳን እፎይ በቃ ሲያስምር በአንድ ስሜታዊ ሆና ምናምን ይስቃል፣ ይቀልዳል። ሚዩት አድርግ በቃ ካለች ሚዩት አድርግ በቃ አንብብ አሁን አያነበውም። እፎይ ሼም ይዞታል። እኔ ላንብብ ያነባል እና ሲዝ ያነባል። አንብቦ ይጨቃጨቀኛል እና ሲዝ ያነባዋል። እኔ ካዲ እንድንተማመናለሁ የቄሮ አባል ነኝ ብሏል። ያነባል እንድመዘግበው ቄሮነት መዝግበኝ ስላለ እንድመዘግበው ያነባል። ለማንኛውም ቁጥር 1 ላይ መዝግበኝ። እሱንማ እንደ ተባል እኮ ቅድሚያ አንብብልና ቃል ትገባልኛለህ። ቄሮ ከእናንተ ቄሮ ማህበር ጋር ትመዘግበኛለህ? አዎ አንብበው ቃል ትገባለህ? መዘግቤ ከሆነ ከእናንተ ቄሮ ጋር እኔ ብላ ጦርነቱ ግርዛት እንዳይመስልህ አንብበው። እሺ ረታው ለምን ታደርገኛለህ? ማንም ይጣል አደረገ ወዳጄ አንብብ እየተባለ ነው እሱ። ተወሱን ከኔ ጋር ጨርስ። አንብብ እሺ አንተ ጥያቄ አለኝ ዛሬ። እስቲ ዞር አድርጎት ይላል እንዴ? እኔ የምልህ ስማ፣ የሴሊ ትልተላን የሳቦቻችሁን ትእዛዝ እናንብብ እንጂ ስማ እኔ ከእንግሊዝኛ ወደ አረብኛ ወሰዳችሁን፣ ከአረብኛ ወደ አማርኛ መጣችሁን። ከዛ ወደዛ ዞር አድርጎት ይሄንን ሰለላሁ ዐለይሂ ወሰለም አላዘዙም ይሄንን እያለ ነው። አንብብ ይቅራ አንብብ። እኔ በቁርአን እና በሐዲስ ፕሊስ ቁርአን ላይ የለም ሲጀመር ወንድ ልጅ ገረዝ የሚልም ግሬዛ ግዴታ ነው ብላችሁ ታምናላችሁ? 5ቱ ፊጥራ ለወንድም ለሴትም የተሰጠ ነው። ሐዲስ ላይ ነው ያለው። በዚህ ሐዲስም አልመጣም። ቆይ አሁን ይሄን አንብቡ። ወደ አማርኛ ይሆንልን ብላችሁ ነበር። አንብቡ። መከራከር አችልም ዛሬ በቃ ተው ይቅርብኝ። አይ እንዳስወርድ ነው። ፕሊስ ጣልቃ አትግባ። ቆይ አትለጠፍ። ካሊድ ይጨርስ። ካሊድ አንብብ። አማርኛ ካልሆንልኝ ሞቼ እገኛለሁ ብለህ ነበር። አንብብ። ይህ ሰውዬ ላሳያችሁ። ይህ ሰውዬ ሱማሌ ውስጥ ማለት የሆነ ልጅ በጣም ስለአንተ እያወራ ነበር ብዬ በደንብ አስተውሉ። ወስዶብኛል ፕሊስ ይህ ሰውዬ ሲሰቀሰቁ ሲያለቅሱ ታያቸዋላችሁ። ስቅ ብለው ኢማጂን መሬት ተወርሶባቸው አይደለም። ኢማጂን ንብረታቸው ወድሞባቸው አይደለም፣ ወይ ሰው ተገሎባቸው አይደለም፣ ወይ የሆነ ነገር ሆኖ አይደለም፣ ጉዳት ደርሶባቸው አይደለም። ሴቶችን የሆነ ገርዘው የሚያገቡበት ህፃናትን ያለ እድሜያቸው ኢማጂን አይሻን በ6 ዓመቷ መሐመድ አግብቷታል። በስንት ዓመቷ ነው ያልኳችሁ? በ6 ዓመቷ አይደለ አግብቷት፣ በ9 ዓመቷ ተገናኝተዋታል። ሶማሌ ውስጥ ደግሞ ሳይገረዙ ነው እንዳለ የሚያገቡት። ለምን ይሄ ወደ 18 ዓመት አደገብኝ ብሎ ነው የሚያለቅሰው። ወደ ስንት? ወደ 18 ዓመት ለምን አሳደጋችሁብኝ ብሎ ተመልከቱ። አሁን ዛሬ ቪዲዮ ቴኒስ ይህ ቪዲዮ የሆነ ሰዓት ላይ መነጋገሪያ ሆኖ ነበረ። ታውቁታላችሁ። ሶማሌ ላይ ከፍተኛ ግርዛት የሚካሄድበት ሀገር ነው። የኢትዮጵያ ሶማሌም እና አፋርም ትልቅ ግርዛት የሚደረግበት አካል ቦታ ነው ማለት ነው። ግርዛትን እንደ ጤናማ እንደ ጠቃሚ ከሚቆጥሩት አገራት ውስጥ ናቸው። በተለይም ሶማሌ፣ ሱዳን እንደዚህ ሙስሊሞች የሚበዙባቸው ወንድኖች ትልቅ ግርዛት ጠቃሚ ነው ተብሎ የሚታመንበት ውስጥ ነው። ኢትዮጵያን ጨምሮ ናይጄሪያ ብዙ የተገረዙ ሴቶች ያሉባቸውም ነው። ህዝባቸው ብዙ ስላለ ብዙ ህዝብ ስላላቸው የተገረዙትንም ሲታይ በሚሊዮን የተገረዙ እንዳሉ የዓለም ጤና ድርጅት ያሳያል ማለት ነው። ይህኒ ሰላም ብለናል። እፎይ እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ከእናንተም ከእኔ ጋር እንዴት ናችሁ? ምስጋና ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። የሴሊ ብልት ትልተላን እንዴት ተባለ? የሶማሌ ክልሉ እና አይ ቲንክ የአፋርም ክልል ይመስለኛል በከፊል። የእነሱ ደግሞ በጣም በጣም የሚያስጠላ ነው። ከግርዛት ውጭ መስፋት ብለዋል። ሴት ልጅ እንግዲህ ስለማያምኗቸው ሴቶቹን ማለት ነው ባይዘዌ በዚህ ልክ ነው የሚጠረጥሯቸው። ይገርዟቸዋል፣ ይሰፏቸዋል። እና እንግዲህ እስልምና ለሴት ልጅ ያለው በረከትና ጸጋ እንደዚህ ነው። የሴት አንተ ልጅህን
ታስግጣለህ። ኡስታዞች እንዳሉ ታስገርዛለህ። የላይ አላስገርዝም እንደ ሳይንስ ይላሉ። እንደ ሳይንስ አይደለም አላስገርዝም እንደ ይኸውልህ ቢኒ አላስገርዝም እንደ ሳይንስ ይላሉ። ትእዛዝም ስላለለ በሸሪያው ብተውም ችግር የለውም። ሱናም አይደለም። ቴንክ ዩ መሐመድ ተሳስቷል ማለት ነው። ለምሳሌ መሐመድ ይኸውልህ አንድ ነገር ልንገርህ። መሐመድ ባልጠቀም በዚህ ዘመን ላይ ባልጠቀም ችግር የለውም። ለምን አይደለም መሐመድ የተናገረው ነገር እንደ ትእዛዝ ነው። እንደ ትእዛዝ ነው። ለምን መስለህ አስቀምጬ ማለት ነው። ፕሊስ አዳምጣ አህመድ ስማኛ። ይኸውልህ እኔ አሁን ጊዜ እየሰጠው ነው። እንደ ትእዛዝ ነው። ነብይ ቀጥታ ትእዛዝ ነው የሰጠው። መከልከል ይከለክላል። ከዚህ በፊት ማህበረሰቡ እናንተ ትላላችሁ መጠጥ፣ አረ ስማኛ እንዴ መጠጥ ይጠጣ ነበረ። አስቀድሞ መጠጥ ተፈቅዶ ነበር፣ በኋላ ከለከለ ትላላችሁ። ስለዚህ ትክክል ስላልሆነ ነው። አሁን ይህንም ጉዳይ መሐመድ እና አላህ ትክክል ባይሆን ኖሮ ልክ መጠጥ እንደከለከሉት ይከለክሉ ነበር። መሐመድ ግን ምንድን ነው ያደረገው? ሴትዮዋ ስትገርዝ አግኝቷት ምንድን ነው ያለው? ታይ ለምን እንደዚህ ታደርጊያለሽ? አይደለም እኮ ትእዛዝ መመሪያ ነው የሰጠው። ኦኬ መመሪያው ምን ብሎ ነው የሰጠው? ከላይ በጣም ሙልጭ አታርጊው፣ ከላይ አድርገሽ ግረዢ ብሎ ነው ትእዛዝ የሰጠው። ስለዚህ መሐመድ እንዳለው ከላይ አድርጎ ማስገረዝ፣ አዎ ትክክል። ስለዚህ ልጅህን በዛ ልክ ታስገርዛታለህ፣ በመሐመድ ልክ ንግግር ልክ ታስገርዛታለህ። ባላስገርዝ የምቀጣበት ነገር አለ፣ ችግር የለውም እኮ ብተው ራሱ መሐመድ ያደረገውን እሱ የተናገረውን ትእዛዝ አለመቀበል፣ እሱ ያለውን ነገር አለመቀበል ያስቀጣም። አለመቀበል ሳይሆን እንደ እስልምና ውስጥ እኔ የማይከተል የኔ አይደለም ብለዋል እኮ መሐመድ። ስለዚህ መሐመድ ተሳስቷል ማለት ነው። የማይከተል የኔ ሱና አይደለም፣ አላዘዙም ሱና አይደለም። የታላንታ አይሻም ተገርዛ ነበር እኮ አሁን እየነገርህ ያለው መሐመድ። አይሻም ተገርዛ ነበር። አንዴ ስማኛ፣ አንድ ደኢፍ ሐዲስ አምጡ። እሺ ስማኝ። አሁን አይሻም ተገርዛ እንደነበረ ማስረጃ መጣለሁ። ሁለቱ የተገረዙ አካላት ግንኙነት በሚያደርጉበት ጊዜ መታጠብ ግድ ነው የሚለው ሐዲስ ላይ ከዛ እኔን ነብዩም ታጠብን ይሄ ነገር አደረግን ብላ እሷም እንደተገረዘች ተናገረች። መሐመድ እናንተ አንድ ዳይፍ ሐዲስ አምጡና መሐመድ ይሄ ነገር እስኪ ይመልስልህ። ከላይ በስሱ የሚሆን በምኑም ወይ አንድ ጊዜ ክሊቶሪን ከላይ መጠጥ ጤናማ ነው ወይስ ጤናማ አይደለም? መልስልና ክሊቶሪን ከላይ መቁረጥ ጤናማ ነው ወይስ አይደለም? እሺ ለማንኛውም ይሄኛውን ሐዲስ ላሳያችሁ። ቅድም እፎይ ስለተናገረው ማለት ነው። ነብዩ መፋቂያ ይዞ ይል ነበረ። እኔ አይደለም ያልኩት። ይኸው ቅድም እንደዚህ አትናገረዋል። ቡኻሪ ላይ ነው ያለው። የቡኻሪ ሐዲስ አንብቡት። ላንብብላችሁ፣ አትፈረበት። ቆይ አንድ ላንብብላችሁ። ነብዩ ወደ ነብዩ መጣሁ ይላል። አንድ ጊዜ እባክህ አንዴ ይሄ ሱና ነው አይደለ? ቆይ አንድ ጊዜ ላስረዳህ እኮ ነው። በዚህ ሚዩት አድርግልኝ እፎይ፣ አንዴ ላስረዳህ ነው። በዚህ አንድ ደቂቃ ስጠኝ። ምን አለ? ወደ ነብዩ መጣሁ፣ መፋቂያ በእጃቸው ይዘው ጥርሳቸውን ያጸዳሉ። የሚል ድምፅ ከአፋቸው ይሰማል። መፋቂያ አፋቸው ውስጥ ነው። ሆን ብለው ማለት ነው። ሆን ብለው ማለት ነው የሚያስታውኩ ይመስሉ ነበረ። ይሄ ማለት ምንድን ነው? የመሐመድ ሱና ነው። ለምሳሌ ይሄን ኡስታዝ ይዩት። ስለዚህ መሐመድ ካለ ማለት ነው ሱና ነው ብለህ ከተከተልክ፣ መሐመድ ከላይ ብልቷን ቁረጮ ሲል ደግሞ ሱና አይደለም? ለምንድን ነው የማትከተሉት? ይሄ ሱና ነው ብላችሁ እንዲበሉ እያላችሁ እያስተማራችሁ ከላይ ቁረጮውንስ ሼም ይዟችሁ ነው? አፍራችሁበት ነው? ይሄን ይመልሱልኝ ቦስ። ምክንያቱም ይሄም ሱና ነው፣ ትእዛዝ ነው። አለ ብለህ የምትል ሰውዬ ቁረጭ ሲል ግን ለምንድን ነው የማትቆርጠው ነው ጥያቄ። እየፋካ አስበሃል? መስጊድ ውስጥ ስቱ እንዴት እንደሚዘጋ አስበሃል? አንተ እንዴት ነው ይሄ ነገር? በኮልጌት አንተ ጥርስ ይጣፍቅ አታውቅም ነው ብለህ ጽፈህ አስቀምጠህ ትሬኒንግ ስታደርግ ራሱ አይደለም። አህመድ በእናትህ አህመድ ጭንቅላትን ተጠቀም። አንተ ወጣት ነህ። አህመድ ለምን መሰለህ ሱራ 59:7 ላይ ማንኛውንም ነገር ሙሐመድ የሰጣችሁን ተቀበሉ ተብላችኋል። ማንኛውንም ነገር አንዴ ክፈተው። ሙሐመድ የሰጠውን
ማንኛውንም ነገር ትቀበላለህ፣ የከለከለውን ተከልከሉ፣ የሰጣችሁን ማንኛውንም ነገር ተቀበል ተብለሃል። ስለዚህ አዳምጥ። ካልከለከለ ሙሐመድ ፈቅዷል ማለት ነው። ሙሐመድ የፈቀደውን ደግሞ መቀበል ግዴታ ነው። 9:7 በግድ አዳምጥ ቆይ። ስለዚህ መዛቦችህን እኮ ነው ከመዛቦች ጋር ነው ክርክር ከኔ ጋር ሳይሆን መዛቦች ፕሌስ አዳምጥ ቆይ አዳምጥ ቆይ። ቁርአንን የሰጠህ እኮ ኡስማን ነው። ኡስማን እኮ ነው ያዘዘው። ለምሳሌ ኦኬ ቁጥር 7 ላይ እንደዚህ ይላል። አዳምጥ አንዴ። አላህ ከከተሞቹ ሰዎች በመልካሞቹ ላይ ምናምን ምናምን፣ እሺ መልእክተኛውም የሰጣችሁን ማናቸውንም ነገር ያዙት። አንድ ነገር አይደለም ያለው። መልእክተኛው የሰጣችሁን ማናቸውንም ነገር ምን በሉ ያዙ። ማን የሰጠውን? ሙሐመድ የሰጠውን ትእዛዝ ማናቸውንም ቢሆን ያዙ። ከእርሱም የከለከላችሁን ነገር ተከልከሉ፣ አላህንም ፍሩ፣ አላህ ቅጣት ብርቱ ነውና ይላል። ስለዚህ ሙሐመድ የሰጠውን ማንኛውንም ነገር የመያዝ ግዴታ አለብህ ማለት ነው። ማንኛውንም ነገር ሙሐመድ የሰጠውን የመያዝ ግዴታ ካለብህ ከዛ ውስጥ ደግሞ ሴት ልጅን እንዴት መገረዝ እንዳለበት የሰጠው ትእዛዝ ነው። ከዛ ውስጥ ደግሞ አይሻ ኡመል ሙእሚን ነች። ሙሐመድ ደግሞ የአይሻ ባል ነው። እኔና ነቢያችን ተገርዘን ግንኙነት አድርገን ታጠብን ትላለች። በጋብቻ የኔን ሱና ምሰሉ ብሎ ደግሞ ትእዛዝ ሰጥቷል። ስለዚህ አሁን ትመስሏችኋላችሁን ነው ጥያቄው። አዎ ከሆነ ተገርዛችኋል ወይ ነው።